ምን የለም እያሉ ነው የምን ጎጋታ ነው የለም ነው እያሉ ያሉት ምንድነው መጨረሻ ላይ ያወሩት ነገር አለ ከሱ ጋር አባ ምን ማለት ነው ይሄ ሮባ እርግጠኛ ነው ምንድነው የተፈጠረው ምን ማለት አልገባኝም እኮ እንዴት ሊሰለግ ይችላል የት ሄዳል ሌላ መሽለኪያ እዚህ ጋር ኮሶሶን ያስቀመጥነው እሱንም ማሰረናል እሱ እንደውም ነፍሰ በላ የሰው ስጋ የበረሃ አይጥ ብቻ የሚበሉት ነገር ራሱ ጤናማ ያልሆነ ነገር ነው ለምዱን ራሱ የተማሩት ከነዛው ከነጮቹ ነው ወይኔ ይዛባው ያለው ማርተባ ያሳ ይሁንና በቃሉ እዚህ ድረስ ይዞ መጥቶ ማገር ይቻላል አይዞህ በቃ እናንተ ተጠንቀቁ እንደዛ ነው የምገምተው እንጂ እስካሁን እነሱ ሞቷል ብለው ሐውልት የሰሩለትን ሰው እንዴት በሆነ አጋጣሚ በሆነ ነገር ካላዩትና ካላረጋገጡ ጭራሽ ሊጠረጥሩም ሊያስቡም አይችሉም ምክንያቱም እኔ እኮ በእነሱ ቤት ሙቼ ሐውልት ሰርተውልኛል ምን አይነት ሁኔታ ላይ ያለው አሁን ከዛ በኋላ ቆይታ እንዴት ነበር በአካል አንገናኝም ያው ለአንተም ለደህንነት ሲባል በአካል አልነበረም በስልክ ነበር ስንነጋገር ይከረም አይዞህ ምን እየተሰማህ ነው ወገቤን እጄ ቁስሎ በጣም ይዘረዘኛል ተሞገቤ ምድኝ ሁሉ ማለት ነው እንደዚህ ሲንቀሳቀስ በትራስ በምን አለ ትራስ አለ አይ እንትን ጉብጥ ያለብኝ መሰለኝ ብዙ ሰዓት ደግሞ በጣም እንትን ይለኛል ወገቤ እዚህ ሳምባዬ ነው ያልደበደቡኝ አካል ስለሌለ የተሻለ ህክምና ቦታ እኮ እንሄዳለን እሺ አሁን ይሄን ጊዜያዊ ነው ደምክ ስላልተቋረጠ ነው ቅድም እየፈሰሰ ነው እንትን መርፌም ሰጥተውኛል እኮ ይሄንን ማሸጉት ያው ይሄን ሰው ዝም ብለን ጥለን አንወጣም ብዬ ነው ልጆች ጋር ይላኩ እንሄዳለን እሺ አይዞህ የተሻለ ህክምና ታገኛለህ ኦሬዲ አሁን መሄዳችን አይቀርም ግን ወደ መንፈልፈል ብዬ ነው ያለው ነገር ያው አራሱ ዋናው እሱ ነው እኔ ይደርሳል የክፉ ሰውዬ ከመጨረሻ ካልጠፋ ሰላም አይኖርም አሁን እኮ ላውላቸውን እንግዲህ አስረናል እሱም ምንም እንዳይንቀሳቀስ እንዳይለማ ማለት ምንም ኃይል የለኝም ብሎ እንዳያስብ አድርገን ነው እንግዲህ ለህግ ያቀረበው ግርማቸውን በተመሳሳይ በዛ ላይ የግርማቸው ሚስት ይዣታለሁ የግርማቸው ሚስት አንተና እንግዲህ እሷም ስንት ነገር ስትሰራ ይኖረች ከነሱ የባሰች ሌላ አረመኔ ጨካኝ ሴት ግርማቸው ለካ ልጅ ነበረው ደግሞ አንዱ ጓደኛቸው እሱም ልጅ ነበረው የሱ ልጅ የሱ 6-7 አመት ስለሆነ በጣም ብዙ ነገር ይፈጠራል በመካከል ይወልዳሉ እንደ ልጁ ጎርምሷል መድኃኒት እየሰጡት እሱን ራሱ አደንዝዘው ህፃን ጋር ለእድሜው በቃ ብዙ ነገር የተሰቃየ ልጅ አለው ታይና ክፉዎች የድሮ ፍቅረኛው የነበረች ሴት የሱ ልጅ ያሰቃየችበት በጣም ብዙ ታሪክ ነው የተፈጠረው ያው አንተን በአካል ማግኘት ስለሌለብን ነው ያላየው ያለውን ነገርና እውነት ነው በጣም የሚገርም ታሪክ ያላችሁ ነፍሰ በሎች የሰው ስጋ የበረሃ አይጥ ምናምን የሚበሉት የሚመገቡ ስራዎች ቆይ አንተ እኔ አንድ ነገር መጠይቅ ማለት ነው ያቺን አንድ አመት አብራቸው በሰራበት ሰዓት እንደዚህ አይነት ልምዶች ሞክረሃል አንተ ኧረ በጭራሽ አሁን እኮ ነው እየከፉ የመጡት ያኔ እኮ ምን ነው ስለሚደረገው በቃ እንደው ይሄው የስጋውን ይበላል ይጠጣል በመትገኘው በቃ አራት ወድ መሙላት በቃ መዝናናት እና ደግሞ አዳዲስ ስትራቴጂዎች መንደፍ ሐሳብ ነው እንድናደርግ አሁን የምትገኘው ነገራችን አይደል ጥሩ ገቢ ስላለ አሁን ነው እንድናደርግ እንዴት ገቢ እናገኝ ሐሳብ ላይ ነበር ትኩረታችን ያኔ ግን ያኔ ነው እኔ ወደፊት እንድናደርጋለን የሚለው ሐሳባቸው ስላልተመቸኝ እና እኔ ከህሊና መሸሽ ስላልቻልኩ እንደነሱ ለኔ መደደል አልቻልኩምና ዛሬ መስገን ደህና ተገላገልኩ ነው አመጋገባችን ራሱ ቀስ በቀስ ነው ብሎኛል አንደኛው እንደውም ማለት ወንዴ ሰው በላ መሆን ይጀመር ነው የህፃንም ሰውነት እየቆራረጡ የሰው ሰውነት የሰው በላ እየቆራረጡ እንስሳት እየበሉ ነው የሚያሳልፉት ጊዜያቸውን ፍሪጃቸውን በጓዳቸውን በሳይ በቃ ይዘገነናል እንክፎች ማለት ያንን ለሚዲያ ራሱ መልቀቅ እስኪያስፈራን ድረስ ማለት እኛ ያየነው ራሱ ዘግኖኛል እኔ እንቅልፍ የለኝም እና በቃ ነፍሰ በላ ነጮቹ ናቸው ያስተማሩን አበላል ይሄንን እንዲብሉ እያሉ እያስበሉን አሁን ለመድን ከለመድን በኋላ እንደውም ኖር እናንተ መትበሉትን መብላት አንወድም ያለኝ አንደኛው ግርማቸው መንፈስ እኮ ነው ሰይጣን እኮ ለሰው ርህራሄ እንዳይኖራቸው ቸርነት የሚባል
እንዳይኖራቸው እኮ ነው እንደሚያደርጓቸው። አንዲት ዶሮ የራሷን እንቁላል መብላት ከጀመረች በኋላ እንቁላል የሚባል ለሚያኖሯት ሰዎች አትሰጥም በጭራሽ። ትጥላለች፣ ራሷ ትበላለች፣ ትጥላለች። እነሱም ለሰው ጭራሽ አያስቡም። ሰው ምን ይሆናል ምን ይደረጋል የሚለው ነገር አያስቡም። የሚያኖራቸውን ማምላክ ይረሳሉ። ክፉዎች ናቸው እነዚህ ሰይጣን መንፈስ የተደራጀባቸው። አይ አባ ፈልገው ነው። እስኪ ሂድላቸው ሂድላቸው። አንተ በጣም ተንገላታህ። ቀንሱልኝ በእናታችሁ። እሺ ምን አልከኝ? አይ ችግር የለውም እኮ ችግር የለውም። ነግሬያቸዋለሁ። እሺ እኮ ጸበል የሚሆን ነገር ትንሽ በጆር ብለው ነበር ሰጥቷቸው። እሺ እነ ሱራፌልን ሁሉንም አቁሙላቸው። እሺ ደግሞ አንድ ነገር አላ ማን ሱራፌል ነው? አብዬም አለ። እሺ ዳዊትም ተጠርቷል እየመጣ ነው። እሺ እንዳይፈታክ ተሳስቶ እንኳን እንዳይፈቱት። አይ ስርስር አድርጌ ነው ያስቀመጥኩት። ከዛ ደግሞ መጥፎ ሰው ነው፣ በጣም መጥፎ ሰው ነው። የዚህ እኮ ባሰ። እኔ ሌሎቹ እንዲያውም ከራሱ ግርማቸው ስቦ ያመጣው ሌላ ደመቀ የሚባል ታስታውቃለህ? እሱን ግብረ አበራቸውን ተስቦ የመጣ ከአራታችሁ ውጪ ከጀማሪዎቻችሁ ከእናንተ ውጪ ነበር እሱ። ያኔ ደመቀ ይባል ሱዳን የተማረ አለ አስማተኛ ደግሞ ይሆናል። እሱንም ይዘነዋል። እሱ ራሱ ከነሱ የበለጠ አስማት ይችላልና እሱ ነበር በእነዚህ አይነት ነገር የሚያግዛቸው የነበረው። እሱንም ይዤዋለሁ። የሚገርም አይ ጎበዝ ነው። በጣም ጥሩ እየሰራ ነው። አንተማ እንደው ፈጣሪ ባርከኝ እንደው እንጂ ስንቱ ተለቅሞ ያርቃል ታዲያ። አይ እንደው ያለ ክፋት። ያው እንግዲህ ያው እውነቱን ስነግርህ እኔ ትንሽ ጊዜ አብረን ያው በዚህ ስራ ላይ አብረን ትንሽ ማሳለፍ ስላለብን ነው እንጂ ታውቃለህ አንተም ያለውን ነገር አይደል? ያው ምንም ቢሆን ህግ አለ፣ ህግ አለ። ሁለተኛ ነገር ግን አንተ በቀደመ ጊዜ አብራቸው ሰርታል። ለዛም ደግሞ አንተ ፍቃደኛ እኔ ጥቆማ ከመስጠት ባለፈ ህሊናዬን ይጸጽተኛል ላረኩት ነገር እኔም ልቀጣ ብለኸኛል። እውነት ነው። ያ ነገር ያሳለፍከውም ነገር ቢሆን ያኔም ቢሆን አንተ የተወሰነ አብራቸው ሰርታል። ለሱ በትክክል ህግ ማድረግ ያለበትን እንዲያደርግ እናደርጋለን አይደል? በዚህ ምንም እንትን እንዳንባባል። ያው ኧረ በጭራሽ እናንተም በይጥልልኝ ባላገኝ ኑሮ እስካሁን እኮ እኔ የማይሆን ነው ህይወት ውስጥ ገብቼ ነበር። ድንገት አብጀም ለኔን ተቸውድ እኮ ሊሆን ይችል ነበር። ግን እናንተን ስላገኘው ያችን አጋጣሚ ተጠቅሜ እኔ ዛሬ በሰላም ያው እግዚአብሔር ባንተ ላይ ደግሞ ሰራ። ያው እውነት እንዳይዳፈን አንተን አስቀረ። በጣም ይመስገን። ለሱ ክብር ይግባው እንጂ እኔ ህግ የፈለገውን ሊሰረኝም ይቅጣኝ ምንም የሚያደርገኝ ደስ እያለኝ ነው የምሄደው። ደስ እያለኝ ያው ትንሽ ጊዜ አብረህን መቆየት ስላለብህ ነው። ያው እስካሁን በውጭ ያለው የነሱ መጨረሻ እስኪታይ ድረስ አብሬ እሆናለሁ። ምንም አያሳስብም። ከዛም በኋላ ደግሞ ኢንፌክሽንም ይፈጥራል። አሁን ምን እንደሆነ ገና እስኪ አጥበውልሃል በደምብ? አዎ አልኮል ምናምን ያፈሰሱ ትንሽ አጥበውታል። ምን ሊቦጫጭቅህ ነው ወይስ ተናዶ ነው የነከሰ? ምንድነው? ተናዷል። በቃ እንዴት ተረፍክ? ደግሞ እኛንም ተከታተለውስ ምን አባ ሆነ ነው እዛ ቃለ ማፍረስ አላንተ ብሎ እኛ ቀበርን ብለን እንዴት እልከኛ ነው የተረገመ። የት ገዝተውስ ሊሆን እንደሚችል ታውቃለህ? ምናልባት አድራሻው ተፈልጎ ልጅቷ የምትገኝበት ምክንያት ማወቅ እንችላለን? ልጅቷ ራሱ የት ቦታ ሊሆን እንደሚችል ገዝተውስ ምናምን የምታውቀው ነገር ይኖራል ምናልባት? ወይ የራሳቸው ገዝተውስ ኖራቸው ከሆነ እንደው አይ መጀመሪያ አካባቢ የተከፈተበት እንትን ነበርና እዛ አካባቢ እንደሆነ ነው አንዳንድ ቦታዎችን ሲጠራ የሰማሁት። የት ነው? የቦሌው ነው የሳር ቤቱ ነው? የሳር ቤቱ። አዎ ስለዚህ ሳር ቤት አካባቢ የምታውቀው ኤግዛክት ሎኬሽን ይኖራል? ወደዛ ብናመራ ልጅቷ እንድትገኝ ቢያንስ እኛ እዚህ ባለንበት ሌላው ባልደረቦቻችን ብንልክ እንደው ብንፈልጋት እሷን ካለችበት እንደው ወተን እዛ አካባቢ ምክንያቱም እሱ እስኪናዘዝ ከመጠበቅ ምናልባት እኛ ብንቀድመውም አንድ ነገር ነው። ጭራሽ ገዝታውስ ውስጥ ላይ ያስቀምጣት እኮ ይችላል። ገዝታውስ አለ እንጂ አሁን ገዝታውስ ነው እዛ አካባቢ ያሉ ትንንሽ ቤቶች ምናምን ሊሆን ይችላል። ታውቃቸዋለህ እነዛን ቦታዎች? አዎ ስልኩ ላይ በተደጋጋሚ የደወላቸው ስልኮች አሉ። እሱንም ትራክ ማድረግ ነው። አዎ እንደዛ ትራክ አድርጉና የመጨረሻው የተደዋወለባቸውን ስለሱ የተነጋገረበት ኮል ሪከርድ ካለ ወደዛ ቦታ አምርተን እሷን እናነሳታለን። 01 ነው በብዛት የቤት ስልኮች ስለሆኑ እነሱን ማጣራት ይቻላል።
በጣም አሪፍ። ስለዚህ ያንን እናደርጋለን። ልጅቷን በቶሎ ማዳን አለ። ከዚህ በላይ ለእሱ አሳልፌ መስጠት ምንም ምክንያት አይኖርም። ባለፈው ምንም እንዳየኝ ነው በህመም በጣም አሳልፌ ነበረ ትንሽ በጣም እንደው አሁንም ቢሆን ተጠንቀቁ። ሰውየው አይታመንም አልኩ። ሁሉ ነገሩ ከሰይጣን የተሳሰረ ስለሆነ በጣም ጥንቃቄ ያስፈልጋል። አደራችሁን እንደው እንዲህ ይሄን ያክል ለፍታችሁ እናንተ የሆነ ነገር እንዳትሆኑ። እስኪ እኛ ፈጣሪ በፈቀደው እንግዲህ እስካሁን እግዚአብሔር እየረዳን እኛ እርስ በርስ እየተባበርን አንተም አለ አብረን እየተባበርን እንግዲህ እስካሁን የያዝነውን ይዘናል። የቀሩ የሚባሉ ቢኖሩም ገና ነጮች አሉ። ስለ እነሱ መረጃ አለ? ስለ አረቦቹ፣ ስለ ሱዳኖቹ ምናምን፣ የሳውዲ ሰዎች ምናምን? አዎ ያ ጅዳ ምናምን ነገር ሳውዲዎቹ ያኔ ነው ወደ ውጭ ልጆችን ሴቶችን ለመላክ ምናምን አልተነጋገሩበት የነበረው። እሱ ይኖራል። እስኪ መቀመጫ አላቸው እዚህ ወይስ እየተንቀሳቀሱ ነው እነዛ ሰዎች? በጣም ብልሆች ናቸው። የሚገርምህ ዛሬ ከታዩበት ነገ ይታዩ። እንደ ቪዚተር አላቸው። አዎ ትንሽ አሁን ስራው የሚሰሩት 2-3 አይነት ነገር ናቸው። ሌሎቹን አታያቸውም። በቪአይፒ ደረጃ የሚባል አለ። በእንደዚህ ደረጃ ለእንደ ቪዚተር ሀገር ለመጎብኘት እንደመጡ እንደዚህ አይነት ነገር ናቸው። ሌሎቹ ደግሞ ተራ ዝም ብሎ አዲስ አበባ ውስጥ እንደምናያቸው ነጮች አይደል? እንደዛ ሆነው ነገሮች የሚያሳልጡት። እነዛ ግን በጭራሽ ማግኘት አይቻልም። ስታንዳርዳቸው ከፍ ያለ ነው። ያው የእነሱንም ባዳና ባንዳ ነው እንግዲህ እኮ ተቀላቅሎ እንዲህ ሀገራችንን የሚያምሰው ህዝባችንን፣ ሴቶቻችን፣ ህፃናቶቻችንን የሚያበላሹ ያሉት በጣም እና ያው ባዳዎቹን እንግዲህ ያለ ሀገራቸው መጥተው እኛ ላይ እንደዚህ ሲቀልዱ ማየት ምንም በጣም ይመራልም አያስፈልግም። እነሱ እግር በእግር ተከታትለን የትም ሀገር ወጥተው አላመለጡ ከመንግስት ጋር ተባብረን እንግዲህ እነሱ እናስይዛቸው ነው የሚሆነው። ከዛ ባለፈ ግን እነዚህ ባንዳዎችን ግን ሀገር የሸጡ ሀገር የከዱ ህዝብ የከዱ ሰዎች፣ ሃይማኖትን የከዱ ሰዎች እነዚህን ግን አንድ ባንድ እየለቀምን የመጨረሻቸው የምናደርግበት ጊዜ አሁን እየተቃረበ ነው። ሌሎቹም ፍርዳቸውን እየጠበቁ ነው በእስር ቤት ቆይታቸው። ይሄም ግለሰብ ከዚህ በኋላ ፍርዱ የሚያገኝበት ቀን ነው የሚሆነው። ወይ አባታችን መጡ። መስጊያ እንዴት ሆኖ? ምን አለ ልጁ? ምን አለ ሰውየው? እሺ አባታችን ሳይቀመጡ ተቀመጥኩኝ። ችግር የለውም። እንትን ጠብቋቸው። እሺ ሱራ አሉ አይደል? ሶስታችሁም እሺ በር ላይ ጠብቁ አደራ። የሚናገረው ነገር ካለ ማለት ትቢት ካለው እንደነገሩ ይቀርሳል። አባታችን እንዴት ነው? ደህና ነኝ። ደህና ናችሁ? ይመስገን። ያው እንጣለው ብለን እኮ ወጣንኛ ወደሱ መጣሁኝ። እሱ ጥሩ አደረጋችሁ። እሱ ነበር የታገተው እና ያግቶት የነበረው እሱ ነው እዛው ቦታ ላይ። አቤት እሱ ነው ያገተው? አዎ። እና በጥርሱ ነክሶት ቦጭቆት ጮሞ ይታይ ነበር ቀድም ቢያዩት። አቤት ነፍሰ በላዎች ናቸው ከምነግሮት በላይ። እንዴት ሆነ? ደህና ነው እሱ። ያው ተጸልዮበታል። ትንሽ ለማስቸገር ሞክር አሁን እንትን ብሏል። ጸበል አገኙ? የፈለጉትን አገኘው። የእሱን ነገርም ረጨሁት። አደብ ገዝቷል። አሁን ትንሽ ተረጋግቷል። ደህና ነው ማለት ከኛ አቅም በላይ ሆነ ማለት በቃ ልጁ በጣም ትዕቢተኛ፣ በጣም ከምነግሮት በላይ አየሁት እኮ አየሁት። በጣም አስቸጋሪ ዘመን ላይ ነው የደረስነው። ገርሞታል አባታችን። እንግዲህ ያው ታሪኩን ሀሳቡን ሲነግሮት ያው እርሶን ይመለከታል ይሄ ጉዳይ በተለየ። ምክንያቱም ያው በሃይማኖት ስም ነው አይደል? ይሄ ነገር በሃይማኖት ስም ሲሰራ ሴራው ሲሰራ በደንብ ከርሟል ኖሯል። 7 ዓመት ማለት ቀላል አይደል? እስካሁን ሰዓት ድረስ እንግዲህ በቤተክርስቲያን ስም በሃይማኖት ተቋማት ስም ሲለምኑ በዛ ገንዘብ ሲያገኙ ባገኙት ገንዘብ መሸታ ቤት ሲከፍቱበት እንኳን ቤተክርስቲያን ሊያሳንጹ መሸታ ቤት ሲከፍቱበት የሰሩበትን መሸታ ቤት ለነጮች ልጃገረድ ሴቶችን እያቀረቡበት ወደ አረብ ሀገር በአፈና እየወሰዱበት ነው 7 ዓመት እንግዲህ ራሳቸውን ያቆዩት። በነገሮች ላይ ይሄ ወንድሜ ስነግሮት ያለውን ነገር እስኪ ያለው ነገር አንተ ተነግራቸዋለህ ከጅምሩ አንስቶ እንዴት እንደነበር እስኪ ቢሰሙት። ያዙም እርሶ በደንብ ይሄን ነገር ካወቁና ከተረዱ እርሶ ደግሞ በደንብ ጥንቃቄ እንዲደረግ በቤተክርስቲያንም በሌላ ሃይማኖት ተቋማት ሰዎች ጥንቃቄ ማድረጋቸውን ይቀጥላሉ ብዬ አስባለሁ። ተቋማቶች በተለይ እናንተም በላያችሁ ላይ ባሪያቶች ምናልባትም በዚህ በእነሱ ክፉ ስራ ውስጥ ገብተው ችግር ውስጥ የገቡ የሚወጣቸው
የሚደርስላቸው አጥተው ችግር ውስጥ የገቡ ብዙ ወገኖች እንዳሉ ይሰማኛል። በተለይ ልጆች፣ ሴቶች እና ሌሎችም የህብረተሰብ ክፍሎች ከእናንተም እንደተረዳሁት ብዙ ስቃይ ውስጥ እንደቆዩና እንዳሉ አሁንም ይሰማኛልና እናንተም ፈጣሪ አነሳስቷችሁ ይህንን ስራ ስትጀምሩ ህይወታችሁን አደጋ ውስጥ ከታችሁ እሳት ላይ ነው የተጣዳችሁትና አሁንም ከጀመራችሁት አይቀር ሌሎችንም እህቶቻችሁን፣ ወንድሞቻችሁን እንዲደግፏችሁ ጋሻ መከታ እንዲሆኗችሁ አሰባስባችሁ ለሌላው ማስተማሪያ ይሆን ዘንድ ጠንክራችሁ ብትሰሩ ደስ ይለኛልና እኔም ታሪኩን ብሰማው ደስ ይለኛል። ብዙ አስደንጋጭ ነገር ነው እየሰማን እያየን ያለ ነው። ጭራሽ ይኖራል ተብሎ የማይገመት አጸያፊ ተግባራት፣ እርኩሰት ነው የተፈጸመ ያለውና በጣም ዘግናኝና አሳዛኝ ቤተ እምነትን፣ የሃይማኖት ተቋማትን የሚያጠለሽ፣ የሚያዋርድ፣ የሚያረክስ ክፉ ስራ ነው እየተሰራ ያለው። የትኛውንም እምነት የትኛውንም ሃይማኖት የማይወክል እርኩሰት ስራ ነው ሲፈጽሙ የቆዩት እየፈጸሙ ያሉት። ልባቸው ደንድኖ በገንዘብ ታውረው የሰይጣን ፈረስ ሆነው የሚያስቡት ስለ ገንዘብ፣ ስለ ነጭ ቅንጦት ኑሮ፣ ስለ ቤት፣ ስለ መኪና ነው። ሲለፈልፍም የነበረው አንዱ ልጃችን እሱ ነው። በጣም አሳዛኝ ነው እና እኔም ታሪኩን ብሰማው ጥሩ ነው። እናንተም በርቱ። ቀላል ስራ አይደለም። በጣም ከባድ ግብግብ ውስጥ ነው የገባነው። ከባድ የሚባል ሁኔታ ውስጥ ነው ያለነው። ለመስማት የሚከብድ ነገር ነው እኛ እየሰራንበት ያለነው። በእርግጥ የፈጣሪ ኃይልና እገዛ በጣም በእጅጉ ከኛ ጋር አለ። እንደናንተ አይነት ትላልቅ አባቶችም ጸሎታችሁ አይለን። ብዙ የሚያግዙን ወገኖችም አሉ። ጥቆማ በመስጠት ክትትላችን እንድናጠናክር አብረውን በመሆን ብዙ የሚያግዙን ወንድሞች አሉን። እኛም ደግሞ የእኔም የስራ አጋሮች እኔም እየሰራንበት ነው ያለነው። ይሄን ነገር ትንሽ ቆየት ብለናል። ረዘም ላሉ ቀናቶች እዚህ ክትትል ላይ ነው ያለሁት። እኔም ቢሆን ያው ነገሩን ላሳጥረው። እኔም እስኪ ወንድማችን ማን ነው የሚለውን ከእርሷ አንደበት ይሰሙታልና ይተዋወቁት። ማን እንደሆነ እንግዲህ ይሰማሉ እና ምን እንደነበረ ሴራው ሲጠነሰስ ጀምሮ ሁሉን ነገር እስኪ አንተ ታጫውታቸዋለህ በቃሉ። እንግዲህ ያው ከነሱ አንዱ ነበርኩኝ። መጀመሪያን ትምህርት እንማራለን ብለን የቤተክርስቲያኗን ትምህርት ቤተ ክህነት ተምረሃል? እሷ ንግድ ለመማር ነበር ሀሳባችን እና በደንብ ሳንገፋበት እንደጀመር ሌላ ሀሳብ መጣልን። በጋራ ሆነን ትምህርት ልንጀምር ትንሽ ሞከረን። ምን አሁን ላይ መማር ሳይሆን ገንዘብ ማግኘት ነው የሚሻለው የሚል ሀሳብ መጣልን እና ገንዘብ እንዴት ልናገኝ እንችላለን ስንል ያለንበትን ነገር መጠቀም ጀመርን። ቤተክርስቲያኗ ልማት የምታሰባሰብበትን የገቢ መንገድ ቤተክርስቲያኗ ገንዘብ ከምዕመኗ ተቀብላ ለምዕመኑ መዳኛ የሚሆን ቤተክርስቲያኗን ለስብከተ ወንጌል ለስጋው ወደሙ መፈተቻ የሚሆነውን ቤተክርስቲያን የምትሰራበትን እሱን ገንዘብ እኛም እንደዚህ አድርገን ሰብስበን የራሳችን ነገር ለምን አናቋቁም፣ ለምን ገንዘብ አንሰበስብም የሚል ሀሳብ መጥቶ ሁላችንም ተስማማን። እኔም ተስማማን። ይህን ሀሳብ ተቀብለን መለመን ጀመርን። ህዝቡም እንደሚያውቁት ይሰጣል። አራቱ ነን ጀመርን። ከዛ ህዝቡም ይሰጣል። እየሰበሰብን በየቀኑ ብዙ ብር እናገኝ ጀመር። ያ ገንዘብ ደግሞ እየጣመን ሲመጣ ኑሯችን ማሻሻል እንዲሁም ደግሞ ሌላ ተጨማሪ እንዲህ አይነት ስራዎችን መስራት እንዳለብንና ይህን ልመናን ደግሞ አስፋፍተን በብዙ ቦታ ማድረግ እንዳለብን እያሰብን መቀጠል ጀመርን። የተለያዩ ቦታዎችን በምናገኘው ብር ተጨማሪ ገቢ የምናገኝበትን ባህላዊ ጭፈራ ቤቶችን፣ ባህላዊ ቤቶችን መክፈት ማስፋፋት እንዳለብን ተመካክረን ስራ ጀመርን። በዛው ገንዘብ
እንደዚህ አይነት ቦታዎችን እየሰራን ባለንበት 1 አመት ከምናምን በኋላ በጣም ተጨነቅኩኝ። አይዞህ ውስጤ በጣም ተጨነቀብኝ። ህሊና ጥያቄ በየቀኑ ያመጣብኛል። የገንዘብ ተሰብስቦ በኋላ ምን እንደሚሆነው የነፍሴ ነገር ያሳሰበኝ ጀመር። ነፍሴ ስጋዬን አስጨነቀቻት። ሰላም አጣሁ። እነዚህን 3 ጓደኞቼንም ደግሞ እባካችሁ ይብቃን፣ ከዚህ ስራ እንውጣ፣ የያዝነውን እንኳን ይዘን ይሄንን በዚህ በራሳችን ነገር ማስፋፋት እንጀምር፣ በኋላ የወሰነውንም ቢሆን እዛ ገብተን እንመልስ ገንዘቡን ብል ሀሳቤን ሊቀበሉልኝ አልቻሉም። ይበልጡን እኔ ላይ ዛቻ ማሳደር ጀመሩ። ፈሪ ተው፣ እንዲህ ያለ ነገር እንግዲህ አንዴ ገብተንበታል አይሆንም ማለት ጀመሩ። አንዱ ደግሞ ትንሽ ከእኛም በተሻለ መንገድ የሰይጣን ተዋርቶ የሚባል ነገር አለውና ከሰይጣን ጋር ነው ውሎ ማዳሩ። የተለያዩ ጥንቆላዎችን አስማቶችን ያደርጋል እና እንደዛ ሲያደርግ ያስፈራራን ጀመር። እንዲህ አይነት ሀሳብ የምታመጣና ከኛ የምትለይ ከሆነ እንገልሃለን ብሎ ማስፈራራት ጀመሩ። እኔም ህሊናዬ በየቀኑ ሲያስቸግረኝ እነሱንም በየቀኑ ማስቸገር ጀመርኩ። የሆነ ቀን እንዲህ እያልክ የምትቀጥል ከሆነ አንድ ቀን ታስበላናለህ ብለው እኔን ገደሉ። ቤተ ክርስቲያን ወስደው ቀብር ቦታ ላይ መተው የተቆፈረ ጉድጓድ ውስጥ አስገብተውኝ አፈር አልብሰውኝ ሄዱ። ሐውልት አሰርተውለታል ሁላ ለሱ የሞተ መስሏቸው። እሺ የሞትኩ መስሏቸው እነሱ እዛው ፌንት ተገጭ ደብድበው መተው ባዶ ጉሬ ላይ አስገብተው አፈር አልብሰውኝ ሄዱ። ድንገት ለካ ያ የተቆፈረው ሌላ ሰው መቃብር ነው። መቃብር ቆፋሪዎቹ ምን አፈር መለሰው ያስወጣነውን አፈር ብለው አፈሩን ሲያወጡ እኔ መካከል ተገኘሁኝ። ከዛ ደንግጠው መንቀሳቀስ ሲጀምሩ ትንፋሽ እንዳለኝ ሲያዩ አጣጥበው አንስተው ወደ ሕክምና ሲያስገቡኝ ይኸው ተርፌ ለዚህ ቀን በቃሁ። ከዛ በኋላ ምንድነው እነሱ ያደረጉት? ያን አፈር መልሰው አስገብተው የሚሆነውን እንጂ ብለው ሲጠብቁ ለመንኳቸው። እስቲ እንደዚህ ያን ነገር ነውና መትረፌን ከጉቁ ድጋሚ ስለሚገልል ብዬ እነሱ ጋር ተነጋገርኩ። እንደነበር አድርገን ጠበቅናቸው ከቆፋሪዎቹ ጋር። እነሱ ጋር ተነጋግረን የተወሰነ ሳንቲም ለነሱ ሰጥቼ እንዲያምኑ ነገር ብዬ ከዛ ሐውልት መተው ሰሩለት። የኔን ፎቶ የኔን ምስል ሐውልት ሰርተው ሄዱ እና ከዛ ቀን በኋላ እኔ እንደሞትኩ ነው የሚያስቡት። ለስንት ዓመት? ለ5 ዓመት ለ6 ዓመት ማለት ለ5 ዓመት ተኩል አካባቢ እንግዲህ አስቡት። እንደሞትኩ ከጀማሪዎች አንዱ የነበረ ሰው ነው። ይሄን ጥንስስ ሲያስቡ እውቀት አገኘን በሚል አስማቱን ብቻ ተምረው አስማቱን ለምን ወደ ገንዘብ አንቀይረው ያለችን እውቀት እንደ እውቀት አስበውት ማለት ነው። ያው ተንኮል ያንን አድርገው ያው ድምፁ ዝቅ ስላለ ነው ትንሽ ህመም ላይም ስለሆነ አሁን በጥሩ ኢነርጂ አያወራንም ብዬ ነውና ምንድነው 4 ሆነው ጀመሩት ጓደኛማቾች። ዝም ብሎ የተወሰነ እንትን አግኝተው ነበር የአስማት ትምህርት ምናምን ከዛ እሷን ሲይዙ በቃ እቺን ነገር ወደ ገንዘብ እንቀይራት ተባብለው አስማቱን እየሰሩ የደረሰባቸውን ሰው እንዳይደርስባቸው ከዚህ በኋላ ወይም ጥርጣሬ ያደረበት ሰው እነሱ ላይ በአስማት እየዘጉ ምን እያሉ መተት እየሰሩ ሰውን ያፈዛሉ። ከዛ እነሱ ጥለው እያለፉ ያንን ግለሰብ በቤተክርስቲያን ስም ግን መስቀል ይዘው እንደ ቄስ እንደ ትክክለኛ አባት መስለው በየደብሩ በየቤተክርስቲያኑ በር ጋር እየቆሙ በዛ ገንዘብ እየለመኑ በቤተክርስቲያን ብቻ አይደለም በተለያየ የእስልምናም ተቋማት በሌላም ነው የሚሰሩትና በሃይማኖት ተቋማት በጠቅላላ እየሰበሰቡ ገንዘብ እያከማቹ የየግል ህይወታቸውን ሲያደረጁ ኖረዋል። ልክ እንደዚሁ ቤት ልክ እንደዚሁ ሀብት ንብረት። ይሄም ግለሰብ ያቺን 1 ዓመት አብሯቸው ለሰራበት ምሽት ቤት ነበሩ፣ ትልቅ ምሽት ቤት ነግሮኛልና እንግዲህ 1 ዓመት ሙሉ ሰርቶ ህሊናውን ሲጸጽተው ነው እናቁም ሲላቸው ያውላ ነገር ያደረጉበት። እሱ ግን እነሱን ተሸሽጎ 6 ዓመት ሙሉ ቆይቶ ከ6 ዓመት በኋላ ወደኛ መጣ እና ይሄን ጥቆማ ነገረን። እኔ አብሬያቸው ሰርቻለሁ፣ በህግም ልቀጣ ንስሐም ገብቻለሁ። አሁን ላይ ግን እነዚህ ሰዎች ፈርጥመዋል። በገንዘብ በምን በአስማትም እንዲህ ሰውን እያመተቱ
እንዳይደረስባቸው ሆናል። አሁን ግን እኔ በህይወት አለሁ፣ እኔ ስለማቅ ስለነገሩ እኔ ወደ እናንተ መጥቻለሁ። ህግ ምንም ያርገኝ ከዚህ በኋላ አይቆጨኝም፣ ንስሐም ገብቻለሁ ላረኩት ስህተት ብሎ ተጸጽቶ መጥቶ ነው እና ከዛ በኋላ የጀመርኩት ክትትል ነው እንግዲህ እዚህ ያደረሰኝ እና ይሄ ሁሉ ነገር ነው የተፈጠረው ነው ያለው ነገር አይደል? እውነት ነው። አሁን ደግሞ በህይወት እንዳለ ከ6 ዓመት በኋላ አውቆ ይሄው ግለሰብ አሁን እርሱ የጸለየበት ሰው በህይወት እንዳለ አውቆ ዝቶበት ከዛቻም አልፎ ይሄን ሁሉ ነገር ሲያደርገው ነው የደረስንበት እና እንደዚህ ነው የተፈጠረው ልሎት ነው አባቴ። ሌላም ጓደኛቸው እሱ ደግሞ አንዱ በእስልምና በኩል ሙስሊም መስሎ አረብ መስሎ ከአረቦች ጋር እየሰራ ሴቶችን የሚነግድ ሰው ነው። ሴቶችን ድንግል ሴቶችን በተለይ ልጃገረዶችን በድንበር እያስወጣ ለሳውዲዎች ምንድነው ለአረብና ለሱዳኖች ይሸጣል ለባለ ሀብቶች። የእሱም ሚስት አለች ደግሞ አሁን የአረብ ከአረቦች ጋር የሚሰራው እሷም እንደዚህ ወንጀለኛ ናት። እሷም ታስራለች፣ እሱም ታስሯል። ሌላ ደግሞ አውላቸው የሚባል የነሱ ሌላ ጓደኛቸው ከጀማሪዎች ውስጥ እሱንም አስረነዋል። እሱ እንዲሁም ነፍሰ በላ የሰው ስጋ የበረሃ አይጥ ብቻ የሚበሉት ነገር ራሱ ጤናማ ያልሆነ ነገር ነው። ልምዱን ራሱ የተማሩት ከነዛው ከነጮቹ ነው። እንዲህ ያለ ሰይጣናዊ ተግባራቸው ማንነታቸው እየተገለጠ ወደዚህ ደረጃ ሊደረሱት ሰዎች እንግዲህ ከሰውኛ አስተሳሰብ ወጡ። እንደው ብቻ በጣም የሚያሳዝን ነው። እንደው አንድ ጥያቄ እስኪ ልጠይቅ ልጄ። አሁን ይህንን ሰይጣናዊ ተግባር እንደው አብላችሁ ስትጀምሩ አራት ሁናችሁ እንደጀመራችሁ ነው እየሰማ ያለሁት። መነሻችሁ ገንዘብ ለማሰባሰብ ራሳችሁን ለማሳደግ ሰይጣናዊ እርኩሰት ተግባር እየፈጸማችሁ ሰዎችን መስዋዕት እያደረጋችሁ ገንዘብ ለማካበት ነው። ከዛ አልፎ ተርፎ እንግዲህ ከነጮች ከባዕዳን ሀገር ጋር ሁሉ ከዜጎች ጥሩ ዜጋ ካልሆኑት ጋር አብራችሁ ይህን ተግባር እየፈጸማችሁ ነው። ማን ነው የሚያሰባስባችሁ? ይህን ሀሳብ ያነሳው ማን ነው? ወደዚህ ተግባር ስትገቡ አሁን ከአንዱ እምነት አልፎ ሁሉም እምነት ላይ ተሰራጭታችሁ ስራችሁ እየሰራችሁ እንደሆነ ነው እየሰማን ያለ ነው። ማን ነው የሚያሰባስባችሁ? መጀመሪያ የሀሳቡ ጠንሳሽስ ምንድን ነው? ማን ነው? እንደው ፈጣሪያችሁን ሳትፈሩም ወይ? ትንሽ አልከበዳችሁም ወይ? ይህንን ስታስቡ የጀመርነው አራታችንም ነን። ምንድነው በቃ ተምረን ምንድነው የምንሆነው ሲባል ያው ተቀጥረን ህይወታችንን እንመራ። የሚቀጠርበት ገንዘብ ደግሞ ትንሽ ነው እና በዛ ገንዘብ ነው ህይወት የምንመራው። ስለዚህ ተምረን ስንት ዓመት ሙሉ ቆይተን 10,000 የማይሞላ ደሞዝ የምንቀጠር ከሆነ ለምን ሌላ መፍትሄ አንፈልግም የሚል ሀሳብ ነበር እንደ መጀመሪያ ቀን ቀለል ብሎ የተነሳው። ከዛ እሱ እያደገ ሲሄድ እሺ ስንባባል አንዱ የተሻለ አራታችን ነን የጀመርነው። ከዛ ይችን ልመና ተጀመረ። የዛች ገንዘብ እየጣፈጠን ሲመጣ እያደግን መጣን። ገንዘቡ ሲበዛ መሸታ ቤት መክፈት፣ የባህል ቤት ከፈት። እዛ ባህል ቤት የሚመጡ ትልልቅ ሰዎች ደግሞ ፍላጎታቸው ብዙ ነው። እንዲህ አይነት ሰዎችን እንፈልጋለን አምጡልን ሲሉ ስናመጣላቸው ዳጎስ ያለ ገንዘብ ይሰጣሉ። ያንን ስንልም ደግሞ ሽርክና መዋዋል ተጀመረ። ከዛ ሲባል ሌላ ብራንች መክፈት፣ እዛ ያለማመኑን ስታይል ደግሞ መቀየር በደንብ ሰፋ እያደረግን በየቀኑ የት አካባቢ ብዙ ሰው አለ፣ የት አካባቢ ነው ንግስ ያለው እየተፈለገ በየቦታው እንዲህ አይነት ስራዎች ተሰሩ። ከዛ ነጮችን ባህል ምሽት ሲመጡ የሚፈልጉትን ነገር ይጠይቃሉ። እንደዚህ ሴቶችን እንፈልጋለን ልጆችን አይነት ሲሉ እነሱን ደግሞ ወደ አረብ አድርገን እንልካለን እያልን በነፃ ኤጀንሲ ነው የምንልከው። ከሄዳችሁ በኋላ የምትከፍሉት የሄዳችሁበትን ብቻ ነው እና ወደ አረብ ሀገር እንልካለን። ከሄዳችሁ በኋላ ነው ክፍያ የምትከፍሉት፣ በነፃ ነው የምንልካችሁ እያልን ሴቶችን እየሰበሰብን እኛ ጋር ይቆያሉ። ከዛ የሚፈልጓቸው ሰዎች ፎቶ ይላከላቸው እና ይችን ሲሉ እነሱ እንልካለን፣ ብራቸውን እንቀበላለን። ከእንዲህ አይነት ስራዎች ነበሩና እኔ በጣም ሲጨንቀኝ ከዚህ ስራ መውጣት እንዳለብኝ ራሴን አሳምኜ በቃ እወጣለሁ ስላቸው ነው ያን አይነት ድርጊት የፈጸሙብኝ። አቤት አንቺ ቤተክርስቲያን ስንቱን ነው የሚያሰማን?
ስንቱን ነው የሚያሳየን? አቤት መድኃኒዓለም አለ። አቤቱ ይቅር በለን፣ አቤቱ ይቅር በለን። ያው እንዴት ነው አባታችን ያው ወንድማችንም አሁን ላይ እነዚህን ሰዎች እንድናገኛቸው ከ6 ዓመት በኋላም ቢሆን እውነት እንዳይዳፈን ስለሆነ ፈጣሪ እንግዲህ ራሱ ግብረ አበር የነበረው አካል ራሱ ጠቋሚ ራሱ እነዚህን ሰዎች ማጋለጥ እንግዲህ ከ6 ዓመት በኋላም ቢሆን መጥቶ ለእኛ አድርሶናል። በዛ መሰረትም እኛ ጓደኞቹን የስራ አጋሪዎቹ የነበሩትን ሰዎች እያያዝን ከአሁኑ ሰውዬ ጨምሮ እያያዝን እንግዲህ ለህግ እያቀረብን ያለው ይሄኛውንም ወደ ፍርድ ወደ ህግ ቦታ ምን ልከው ነው የሚሆነው። ይሄ ሰው ግን ተጸጽቶ ያቺን 1 ዓመት አብሯቸው በሰራበት ሁኔታ ተጸጽቶ ከነሱም ሲሸሽ 6 ዓመቱን ቆይተው እንግዲህ ወደኛ መጣ። በዚህም አለ በዛ ግን ያቺን 1 ዓመትም ቢሆን አብሯቸው እቺን ተንኮሉንም ሆነ ሴራውን አብሮ የጠነሰሰ ሰው ነው። ቢጸጸትም አሁን ላይ ንስሐም ገብቷል። ይሄን ነገር ነግሮኛል በእርግጥ እና ከህግ ግን ያው አያድንም አያመልጥም። ወይም ደግሞ ከህግ የሚያድነው አይደለም። በፊት ለሰራበት ዋጋ መክፈሉ አይቀርም። ለዛ ደግሞ እሱ ፍላጎት አለው። እኔ ወደ ህግም ላኩኝ ብሎናል። ወደ ህግም ይፍረድብኝ፣ ንስሐዬን ገብቻለሁ፣ ተጸጽቻለሁ። 6 ዓመት ሙሉ እንዲሁም አፍኜ ዝም ብያለሁ። ስለዚህ ወደዛ ወደ ህግም ብትወስዱኝ ችግር የለብኝም ብሎናል እና በጣም የተጸጸተ ሰው ነው፣ ግለሰብ ነው። ይህ ሰው አብሯቸው የሰራ ቢሆን ለዛም ደግሞ እኛም ተጸጽቷል ብለን አንተውም፣ ህጉም አይተውም። ያው ግን አሁን ላይ እዚህ ደረጃ ላይ ተደርሷል። እንግዲህ 6 ዓመት ሙሉ ሳያውቁበት ቀርተው አሁን ላይ በህይወት እንዳለ ሲያውቅ እንዲህ አድርገውት እንግዲህ ያው በአካል በህይወት ልናገኘው ችለናል። በእርግጥ ግን ያው ያለው ነገር ይሄ ነው። ከዛ ደግሞ አንተም ፈቃደኛ መሆን ሳይሆን ጸጸቱ እስካሁን ከውስጥ እንዳልወጣ ያው ግልጽ የሚሆነው ራሱን አሁንም ለህግ አሳልፎ መስጠት ይፈልጋል። በዚህ ብቻ እንዲያበቃለት አይፈልግም። እንደው በዚህ አጋጣሚ እናንተም ቅድምም እንደገለጽኩት ስትጀምሩት ብዙ ፈተና እና ስቃይ እያለፋችሁ ህይወታችሁን ቤተሰባችሁን ከጀርባ የሚጠብቋችሁ የሚሳሱላችሁ ብዙ ማህበረሰቦች አሉና እነሱን አደጋ ላይ ጥላችሁ ነው እዚህ ሰዓት ውስጥ የገባችሁ። እናንተንም ፈጣሪ ኃይሉን ብርታቱን ሰጥቷችሁ በስጋዊ ዓለም የተሰቃያችሁትን የተጨነቃችሁትን ደግሞ በመንፈሳዊ ፈጣሪ እንዲክሳችሁ ያድርግላችሁ። አንተም ወንድማችን ከገባህበት ከጀመረው ርኩሰት ተግባር ተጸጽተህ በቃይ ብለህ ወጥተህ ለመውጣት በምትሞክር ሰዓት ይህንን ጉዳት የጥቃት ደርሶብሃል። እሱም የሆነው በማንም ሳይሆን ተማምናችሁ ስትሰሩ በነበራችሁ ለዚህ መጥፎ ስራ ጓደኛ የነበረው የቅርብ ወዳጅ ነው ይህን ያደረገ። ይሄ እንግዲህ ልቦና ላለው አይን ላለው ጆሮ ላለው ለሚሰማ አንዱ ማስተማሪያ ነው፣ አንዱ ማሳያ ነው። ክፉ ስራ መጀመሪያ በምድር ጥሩ ይመስላል፣ ሜዳ ይመስላል፣ መልካም ይመስላል። የማታ ማታ ግን እስከ መጨረሻ በተለይ የሰማያዊ ህይወታችንን ነፍሳችንን እንደሚያበላሽብን ቀሪ ህይወታችንን እንደሚያቆሽሽብን አንዱ ማሳያ ነውና ልቦና ሰጥቶህ ወደዚህ ተመልሰህ መልካም ሰው እንድትሆን ፈጣሪ ይርዳህ። እናንተንም እሱ ፈጣሪ በጥበቡ ይጠብቃችሁ። እኔስ ለመናገርም ልናገር ያሰብኩትን እየጠፋብኝ ነው። እውነት ነው የምላችሁ፣ ደንግጫለሁ፣ ለማመንም ተቸግሬያለሁ። እኛ ሀገር ላይ ነው እየተፈጸመ ያለው ይሄ ተግባር። ጭራሽ ሰፍቶ ተጠናክሮ ጉልበት አግኝቶ ይሄን ያክል ዜጎችን፣ ሰዎችን፣ ንጹሃንን እያስጨነቀ ያለ ተግባር ይኖራል ብዬ ለማሰብም ለመገመትም በጣም ተቸግሬያለሁ። ግን ደግሞ በዚህ አጋጣሚ እንደው ማስተላለፍ የምፈልገው መልእክት ቢኖር ሌላውም ቀሪው ማህበረሰብ የነዚህ ክፉ ሰዎች አደጋ ሰለባ የጥቃት ኢላማ
እንዳይሆን የትኛውም የሃይማኖት መሪ አባቶች ህዝባቸውን፣ አማኛቸውን፣ ተከታያቸውን መጠበቅ አለባቸው። በአግባቡ ማነጽ ይጠበቅባቸዋል። መልካም ሰዎች ሆነው ጥሩ ስነ ምግባር ኑሯቸው መጀመሪያ ለፈጠራቸው ፈጣሪያቸው፣ በኋላም ለወለዳቸው ለእናት ለአባት፣ ለታላላቆቻቸው፣ ለቤተሰብ፣ ለጎረቤት፣ ለማህበረሰብ፣ ለሀገር፣ ለዓለም የሚተርፉ ዘሮች ሆነው እንዲያድጉ በከፍተኛ ደረጃ መታነጽ እንዳለባቸውና የሃይማኖት አባቶች ከፍተኛ ኃላፊነት እንዳላቸው፣ ከፍተኛ ኃላፊነት ሊሰማቸው እንደሚገባና እንቅልፍ የማያስተኛ የቤት ስራ እንዳለብን ተረድቻለሁ። ሁሉም ይህንን መስራት አለባቸው። መልእክቴን ማስተላለፍ እፈልጋለሁ። እንደው ይህን የእናንተንም ስራ የሚያው የሚከታተል አይጠፋምና ከዛም ሲያልፍ ትምህርት ቤቶች ልጆች የት ነው የሚውሉ? ምንድን ነው የሚማሩ? ስነ ምግባራቸው ከወላጅ ወደውና ፈቅደው እስከተረከቡ ድረስ እነሱ ጋር እስካሉ ድረስ መቅረጽ አለባቸው፣ ዜጋ ሆነው እንዲያድጉ። አሁን ልጆቻችን እነዚህ ያገኘናቸው እየሰማን እያየን ያለነው ተግባር የሰው ሳይሆን የሰይጣን የአውሬ ተግባር ነው እየተፈጸመ ያለው። ሰው እንዴት ፈጣሪ በአምሳሉ የፈጠረው ሰው እንዴት ወደ አውሬነት ይቀየራል? እንዴት የሰይጣን ስራ ይሰራል? ይሄ የሚያመለክተው የትውልድ ቅብብሎሹ ላይ መላላት፣ ክፍተት እንዳለ ያሳያል። እና ትምህርት ቤቶችም መንግስትም እነዚህን አጥፊዎች ያለ ርህራሄ አስተማሪ እርምጃ መውሰድ እንዳለበት ይሰማኛልና በተለይ ግን የሃይማኖት አባቶች፣ የሃይማኖት ተቋማት ምዕመናቸውን፣ አማኞችን፣ ተከታዮችን ሁሉም የእምነት ተቋማት መጠበቅ እንዳለባቸው ይሰማኛል። በጣም አስደንጋጭ፣ በጣም አሳዛኝ ተግባር ነው እያየን እየሰማን ያለነውና እኛም እንግዲህ እናንተ ፈጣሪ ብርታቱን ጉልበቱን ይስጣችሁ። በምንችለው ሁሉ ከጎናችሁ ሆነን ምንችለውን ሁሉ ለመርዳት ቃል ገባለሁ። እኔ በበኩሌ እናንተንም ማመስገን እፈልጋለሁ በዚህ አጋጣሚ። እኛም አባታችን እጅግ አድርገን ነው የምናመሰግነው። እንደርሱ አይነት ትልቅ አባት ባለበት ሀገር እንደዚህ አይነት ደግሞ በሃይማኖት የሚቀልዱ አባት ነን፣ የሃይማኖት አባት ነን፣ አስተማሪ ነን በሚል ሰውን በዚህ ልክ የሚጨቁኑ የሚጎዱ ዘግናኝ ያው ምንድን ነው የሚባለው አውሬ ፍጥረት ነው ማለት ወደ አውሬነት ነው የተቀየሩት ከሰውኛ አስተሳሰብ ወጥተው። አንዱ ጓደኛቸው እንዲሁም ጨራሽ ብቻ እስኪ እንዴት እንደሚነገርም አላውቅም ብዙ ሰዶማዊ ምናምን እንደዚህ አይነት ነገሮችን የሚያራምድ አንድም ጓደኛ ነበራቸው። እሱም ወደ ጣቢያ ተልኳል። ብዙ ነገር ነው የሚያደርጉት። ሴትን ለወሲባዊ ንግድ መሸጥ፣ ከዛ አልፎ በቤተክርስቲያን የተገኘውን ገንዘብ ሰብስቦ ለቤተክርስቲያን ማነጫ ሲሆን ድርጅቶቻቸውን ማስፋፊያ ነው የያዙት። መሸታ ቤቶቻቸውን ማስፋፊያ እና እንደዚህ አይነት ስራ ውስጥ የተሰማሩ ሰዎች ናቸው። ነፍሰ በላዎች ናቸው። የሚመገቡት ምግብ በቃ ልነግሮት አልችልም። ከባባድ ነገር ነው ያለው እና ምናልባት አሁን እነዚህ ግለሰቦች ብቻ አይደሉም፣ ሌላም ሰዎች አሉ። በእርግጠኝነት አሁን ይህን ብለን ጀመር እንጂ ሌላም ሰዎች ነጮችም አሉ የሚያዟቸው። እሱም በፊት እያለ ነጮች ነበሩ ማለት የአረቦቹ ምናምን አብሯቸው የሚሰሩ የነበሩ እነሱም ገና አሉ። ይሄን ክትትል ገና የምናበቃበት አይደለም እና ይሄ ሰውዬ ትንሽ እንዲሁም ይሄ የታሰረው ሰውዬ ውስጥ ያለው እርሶ ጋር የነበረው ሰውዬ እሱ እንዲሁም ከዚህ በፊት በመጣሁበት ሰዓት እሱን ነበር መጀመሪያ የተከታተልኩት ያገኘሁት። አግኝቼው በነበረ ሰዓት ቀድመም እንደነገርኩት ውጭ ቆመን ብዙ ነገር አድርጎኝ ነው ማለት እንዲያመኝ እንዲያውከኝ ውስጥ አድርጎ ነበረ። ግን በፈጣሪ ኃይል እኔ ድኛለሁ። ያው የተወሰነ ጥቃት ሊያደርጉብን ይችላሉ። ሰይጣን ግን በእኛ ላይ ኃይል የለውም። እኛ እግዚአብሔርን ስለምናምን በእምነታችን እንግዲህ እንድናለን። ከዛ ደግሞ ስራችን ያወጣናል። አሁን ይሄ ስራው ያወጣዋል ከዚህ በኋላ። አሁን የትኛው የሚያንቀሳቅሰው ገንዘብ አይኖረውም። ይሄ እንትናቸውን ማሳጠር ነው። እጃቸውንም ሀሳባቸውንም እግራቸውንም እያሳጠርን ዜሮ ማስቀረት ነው የኛ ሀሳብ። ስራችንም ያ ነው። እኔ
ብዙ ወንድሞቼ ጓደኞቼም አብረውን ይሄን ነው የምንሰራ ያለነው። እንደርሶ አይነት ትልቅ አባት ደግሞ በጸሎት እናንተ ለግለሰብ አይደለም ለሀገር ነው የምትጸልዩት እናውቃለን ሁላችሁም የሃይማኖት አባቶች እና እናንተ በጸሎት አግዙን ህዝባችንን በጸሎት ያግዘን ራሱን ከእንደዚህ አይነት ጥቃት የሚከላከልበት እንዲህም አለ እንዴ እኛ ያልንበት ይሄ ክትትል ስራ እንግዲህ እንዲህም አለው የሚያስብል ስራ ነው አሁን የጀመርነው ክትትል እና ይሄ ሁሉ ነገር እየተፈጠረ ስለሆነ ሀገራችን እንግዲህ ሰላም ያርጋት ሁላችንም አንድ ያርገን እንጂ ብዙ ነገር እየተፈጠረ ነው ያለው። እንደናንተ ትላልቅ አባቶች ስላሉን እጅግ አድርገን ደስተኞች ነን። ፈጣሪ እናመሰግናለን። እኛም በርትተን እንግዲህ ክትትላችንን እንቀጥላለን። በቃሉ እንግዲህ አይዞክ ያው የተሻለ ቦታ ሄደ ደግሞ ሕክምና የምታገኝበት ሁኔታ እንፈጥራለን እና ያው እስኪ አሁን ደግሞ እቺ ልጅ ሰዎች ይልክ ያለው ልጅቷን ደግሞ ያልከኝ ቦታ እንዲፈለግ የተቻለውን ነገር አድርጎ ቶሎ ለማግኘት እንሞክራለን። እሱ እስኪናዘዝ ላንጠብቅም እንችላለን። ቀድመ ነው እኛ ቀድመናት ማግኘት ይኖርብናል ብለን እናስባለን። ካላገኘናትም ደግሞ ራሱ መናዘዙ አይቀርም። አይዞህ መናዘዙ አይቀርም። ተናዞ ልጅቷ ደግሞ ያለችበትን አግኝተን እሷንም ነፃ እናውጣታለን። ከዛ ደግሞ ሌሎችም ግብረ አበሮቻቸውን አንድ ባንድ እያዘን ማነፍነፍና መያዝ ነው። በነገር ላይ ደም እየጠራቸው እየተሰባሰቡ አረብ ሀገር ያሉትም የግርማቸው ሚስትም ግርማቸው ምንም ሳናረግ እዛ ሳንሄድ ወይም በጣም ብዙ ትግል ሳይኖረው ራሱ ደም ጠርቷቸው እዚሁ መተው ነው ያገኘናቸው። እሱንም እሷን የሚያዝናቸው እና ገና ደም እየጠራቸው አሁንም ብዙ የሰው ደም የሰው ላብ የሰው ሀቅ ግፍ እየጠራቸው እየመጡ እጃቸው የሚገቡ ሰዎች ከዚህም በኋላ ይኖራሉ ብዬ አስባለሁ። የነሱ ግብረ አበሮች ፈጣሪ ይርዳ። እናንተም ጸልዩልን። አባታችን እጅግ አድርጌ ነው እርሶን በጣም ነው የማመሰግነው እና ይሄን ያለው ነገር እስኪ አንተን ወደ ሆስፒታል ይዘንክ እንሄዳለን። ይሄን ሰውዬ ደግሞ የሚቀረውን ነገር እንግዲህ እናናዝዘዋለን። ልጅቷን በቶሎ ለማግኘት እንሞክራለን ማለት ነው። ምንድነው ከጀርባ ጭቅጭቅ ይሰማል? አብይ ወይ ምንድነው? አይ እንደ ሊድ ምናምን ነገር እያለ ነበረ ቁጭ አድርገናል ማለት ሊድ ማለት እስኪ አረጋግጣረ ሌላ ነገር ነው እየተሰማኝ ያለው። አይ ቁጭ አድርገናል ያለ አይመስለኝም። ምን የለም እያሉ ነው። የምን ጎጋታ ነው? የለም ነው እያሉ ያሉት። ማንም ያመልጠው እና እስኪ ማንም ያመልጠው አምልጧል። ማንም ያመልጠው ወይኔ የለም የት ሄደ? ቄሱ ሱራፌል የት ያሉ ቄሱ ሱራፌል ወይ የት ሄዶ ነው? አባታችን የለም እኮ ልጁ ሰውየው የለም ሰውየው የት ሄደ? ምንድነው መጨረሻ ሰዓት የተነጋገራችሁት? ምንድነው የተፈጠረው? ምን እንነጋገራለን? ሱራፌል ጸለይኩለት አባታችን ማለት ምን ማለት ነው? የትስ ሊሄድ ይችላል? ታስሮ ነበረ? አዎ የፈተው ሱራፌል ምንድነው ያላችሁት? እንዴት እንደሆነ አይታችሁታል እናንተ? ኧረ በቃ እኔ ወጥቼ ስመለስ የለም። ይኸው ገመዱ መሬት እኮ ነው ያለው። ገመዱ መሬት ነው። እንዴት አድርጎ ነው የፈታው? የት ሄዶ ነው? በስመ አብ ወልድ አባም እንዴት እንዴ እኔ ምንድነው መጨረሻ ላይ ያወሩት ነገር አለ ከሱ ጋር? አባ ምን ማለት ነው ይሄ? አሁን እኮ አይቼዋለሁ እኮ ሮባ እርግጠኛ ነዎት? አሁን እኮ አይቼዋለሁ እኮ እሳቸው ከወጡ በኋላ አሁን እሳቸው ከወጡ በኋላ አይቼዋለሁ። ለታዲያ እንድታዩት አይደል እንዴ? አዎ እንዴት እንደሆነ አላውቅም። አታውም እንዴ? ምን ሌላ ምንጭ አለው? በዚህ ወጣ እንዴ ሰውዬ? በዚህ ሊወጣ ይችላል? እንዴት ያው ዝግ እኮ ነው አታውም እንዴ? ዝግ እኮ ነው። እንዴት ሆኖ ነው የሚወጣው? ይሄ ሰላቢ ዝግ እኮ ነው። ይሄኛውም እንዳለ ያው ድፍን ነው። የት ሊገባ ይችላል? አባታችን ምንድን ነው መጨረሻ ሳይወራችሁ ምንድን ነው የተፈጠረው? ታስሮ ነበር በዛ ሰዓት እንደታሰረ ልጆችም እንዳሉ ምን ማለት ነው አባታችን? እኔ ምንድን ነው አልገባኝም። ቆይ እንዴት ሊሄድ ይችላል? እሺ እርሶ ጋር እኮ ነው የነበረ መጨረሻ ሰዓት። እኔ እንዴት አውቃለሁ? ልጄ ጸለይኩለት፣ እንዳጋንንት አደረገው፣ እንዳውሬ ያስጮኸዋል። ከዛ በኋላ ትንሽ እንደመረጋጋት ሲል ትቼ ወጣሁ። ብቻዬን መጸለይ ስለነበረብኝ
ጸለይሁለት። ልጄ ልጠረጥረኝ ነው? በዛ ላይ የእናንተ ጓደኞች አሉ። እነሱን ትቻቸውን ይወጣው ማድረግ ያለብኝን አድርጌ ነው የወጣሁት። ምንድን ነው የተፈጠረው? ምን ማለት አልገባኝም እኮ። እኔ እኮ እንዴት ሊሰለግ ይችላል? የት ሄዳል? ሌላ መሹለኪያ እዚህ ጋር እኮ ሶስቱን ያስቀመጥነው አባታችን የመሰለብ ነገር ይኖረዋል ብለህ ያምናሉ እርሶ? አይ ልጄ ሰይጣን ተንኮል ነው እንጂ ጉልበት ኃይል የለውም። ያደናግራል። ጊዜ የለኝም እኔ ግራ ገባኝ እኮ። የት ሊሄድ ይችላል? እሺ ይሄን ያክልም ለሰይጣን ጉልበት መስጠት የለባችሁ፣ እውቅና መስጠት የለባችሁ። ሊያደናግር ይችላል፣ ግራ ሊያጋባ ይችላል። የት ሄደ? አውቃለሁ ልጆች አሉ። እኔ ማድረግ ያለብኝን ጸልዬለት ወጣው። እንደ መድከም ሲል ትንሽ እንደ መረጋጋት ሲል ወጣው። ምናልባትም ያልተፈተሸ መደበቂያ ካለ እሱን እስኪ አስተውሉ ልጄ። የት ሄደ ይባላል። እኔም ግራ ገባኝ እኮ ግራ ገባኝ። እሺ እኔ ሌላ ነገር ነው እኮ ይሄ ራሱ አሰራሯ። እሺ የት ሊሆን ይችላል? የነበሩት እዚህ ነበሩ እኮ ልጆች። እንዴት ሊያመልጣቸው ቻለ? ሶስት ሰው ነበር እርጌ ቆሞ። እሺ ማን በከዚህ ናቸው የነበሩት? እንዴት ትጠረጥራለህ? በምን አይነት ደቂቃ? በዚህ ደቂቃ ስንት ደቂቃ ነው እሳቸው ራሱ መተው እያወራን ከነበር? እንዴት ሊያመልጣቸው ቻለ? ከዚህ ክፍል እንዴት ሊያመልጥ ቻለ? ይሄ ነገር ይከፈታል። እስኪ ድፍን ነው ዘለ እስኪ ነገር እውነትን ነው ማጣራት ነው። ድፍን ነው ነገር ዝም ብሎ እንደ ጌጥ መሰለኝ። ለማንኛውም ከላይ ከፍ ተብሎ የሚከፈት ነገር ከሆነ የሚከፈት ከሆነ በዚህ ማምለጡ ከሆነ ይሄስ መሰላል ነገር ምንድን ነው ልጄ? ቤቱ የሚያሰራበት ነው እኮ። ምንድን ነው የሚባለው እኮ ከበሌቶ ነው ምናምን የሚባል ነገር ነው እኮ። ቀድሞስ አዘጋጅቶ ከሆነ ልጆችስ እንዴት ይሄን ያክል ሊዘናጉ ቻሉ? እንዴት እንደዚህ ሊሆን ቻለ? ግራ ገባኝ እኮ ነው። ና እስኪ በእናትህ ና እነዚህ ጥቅጥቆቹ በደንብ መታየት አለባቸው። እስቲ ና በርሜሎቹ ክፈትልኝ። ቤት አዲስ ቤት እያስገነባ ነው እኮ ከጀርባ ያለ ቤት ውሃ ነው ተረጋጋ እስኪ ልጄ፣ እስኪ ቀስ እያልኩ አባታችን ይሄ እኮ በጣም ቀላል ነገር እኮ ቀላል አይደለም ደግሞ ለማግኘት ና ተከተለኝ